ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት እንግዲህ በየቤታችን የሚገኝ ነገር ግን ብዙዎቻችን የጤና ሚስጥሩ ያልገባን አንድ ድንቅ የተፈጥሮ ስጦታ ነው። እሱ ማር ሲሆን ማር ለሻይ ወይም ለምግብ ማጣፈጫነት ብቻ የሚውል ተራ ጣፋጭ ሳይሆን በቤታችሁ ውስጥ ያለ እውነተኛ የተፈጥሮ ፋርማሲ ነው። ዛሬ ይህ ድንቅ ፈሳሽ እንዴት ለሰውነታችሁ ፈጣን ጉልበት እንደሚሰጥ እንደ ተፈጥሮ የፋሻ ሆኖ ቁስልን እንዴት እንደሚያድን ለጨጓራና ለምግብ መፍጨት ስርዓት እንዴት እፎይታን እንደሚሰጥ እንዲሁም ደግሞ የበሽታ መከላከል አቅማችሁን እንዴት እንደሚገነባው ስንነጋገር እንግዲህ የሚገርሙ እውነቶችን ትሰማላችሁ። በተለይ ደግሞ በዚህ መረጃ መጨረሻ ላይ ማርን በምትጠቀሙበት ወቅት ተከትለው የሚመጡ የጤንነት ስጦታዎች ምን ያክል የህይወት ጥራትን እንደሚጨምሩና እንዴት በተገቢው መንገድ መጠቀም እንዳለባችሁ ሰፋ አድርገን እናያለን። ስለዚህ የማርን አስደናቂ ጥቅሞች ለማወቅና ጤናችሁን በተፈጥሮ ለመጠበቅ እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ተጋብዛችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ሼር፣ ላይክ ማድረጋችሁን እንዳትረሱላለኝ። ወቅታዊና ጠቃሚ የጤና መረጃዎቼ ምንጊዜም ቢሆን እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ እላለሁኝ። ወደ ዝርዝር ጥቅሞቹ እንለፍ። አብራችሁኝ ቆዩ። ማር በሰው ልጅ ታሪክ ውስጥ ከምግብነት ባለፈ እንደ ተፈጥሯዊ መድኃኒትነትና የውበት መጠበቂያ ተደርጎ ለዘመናት ሲያገለግል የቆየ ፈሳሽ ነው። የሰው ልጅ ማርን መጠቀም የጀመረው ገና በድንጋይ ዘመን እንደነበረ በዋሻ ውስጥ የሚገኙ ስዕሎች ይመሰክራሉ። በጥንታውያን ግብፃውያን፣ ግሪካውያንና በሀገራችን በኢትዮጵያ ባህላዊ ሕክምና ውስጥ ማር የማይተካ ሚና አለው። የማር ልዩ ባህሪ የሚመነጨው ንቦች ከተለያዩ ቦታዎች የሚቀስሙት የአበባ ማርና በሰውነታቸው ውስጥ ከሚመነጩት ኢንዛይሞች ነው። ይህ ሂደት ማርን ከሌሎች ጣፋጭ ነገሮች ሁሉ ይለየዋል። ማር ዝም ብሎ ስኳር ሳይሆን ከ200 በላይ የሚሆኑ የተለያዩ ንጥረ ነገሮችን ማለትም ቫይታሚኖችን፣ ማዕድናትን፣ አሚኖ አሲዶችንና ኢንዛይሞችን በውስጡ የያዘ የጤና መጋዘን ነው። በዘመናዊ ሳይንስም ቢሆን ማር በውስጡ የያዛቸው ጸረ ኦክሲዳንት ንጥረ ነገሮች በሰውነታችን ውስጥ የሚፈጠሩ መርዛማ ነገሮችን በማስወገድ ህዋሳቶቻችን እንዳያረጁና ለበሽታ እንዳይጋለጡ የመከላከል ከፍተኛ አቅም እንዳላቸው ተረጋግጧል። በተጨማሪም የማር ተፈጥሯዊ የሆነ ጸረ ባክቴሪያ ሰውነታችን በሽታ አምጪ ተዋሲያንን እንዲቋቋም በማድረግ የበሽታ መከላከል አቅምን ይገነባል። ባጭሩ ማር ለሰው ልጅ ጤና ያለው ፋይዳ ሁለንተናዊ ነው። ከአንጎል ብቃት እስከ ቆዳ ውበት፣ ከጨጓራ ጤንነት እስከ ልብ ጥንካሬ ድረስ የሚዘልቅ ተፈጥሯዊ የጥበብ ውጤት ነው ማለት ነው። ከዚህ በመቀጠል ደግሞ ማር ለምን የጤና ችግሮች ቋሚ መድኃኒት እንደሚሆን አንድ ባንድ የምንነጋገር ይሆናል። ለምሳሌ አንደኛ፣ ለሰውነታችን ጉልበትን ይሰጣል። ማር ለሰውነታችን የሚሰጠው የጉልበት ጥቅም ይበልጥ በጥልቀት ስንመለከተው እንግዲህ ይህ ተፈጥሯዊ ስጦታ በውስጡ በያዛቸው ንጥረ ነገሮች ከሰውነታችን የፊዚዮሎጂ ሂደት ጋር በሚያስደንቅ ሁኔታ የተገጣጠሙ መሆናቸውን እንረዳለን። ማርን ልዩ የሚያደርገው እንደ ተራ ስኳር ባዶ ካሎሪ ብቻ ሳይሆን ለኃይል ምንጭነት የሚያስፈልጉ እንደ ቢ ቫይታሚኖች እና እንደ ማንጋኒዝ ያሉ ማዕድናትን በውስጡ አጣምሮ መያዙ ነው። እነዚህ ንጥረ ነገሮች ደግሞ በምግብ ውስጥ ያለውን ካርቦሃይድሬት ወደ ጉልበት የመለወጥ ሂደትን ያፋጥናሉ። ከዚህም በተጨማሪ ማር በሰውነት ውስጥ ያለውን የግላይኮላጅን መጠን ጠብቆ በማቆየት ረገድ ወደር የለውም። ግላይኮጅን ማለት በጡንቻዎቻችን ውስጥ ተከማችቶ የሚቆይ የጉልበት ክምችት ሲሆን ማርን አዘውትሮ መውሰድ ጡንቻዎች በከባድ ስራ ወቅት ቶሎ እንዳይዝሉና የድካም ስሜት እንዳይሰማቸው ያደርጋል። ሌላው ትልቁ ፋይዳው ደግሞ በደም ውስጥ ያለውን የኢንሱሊን መጠን በከፍተኛ ሁኔታ ሳይጨምርና የሰውነትን የስኳር መጠን ሳይበጠብጥ ወጥ የሆነና ዘላቂ ጉልበት መስጠቱ ነው። ይህም በተለይ ጠዋት ላይ ሲወሰድ የሌሊቱን የጾም ቆይታ ተከትሎ የሚመጣውን መንቀጥቀጥና ዝቅተኛ የኃይል ስሜትን ወዲያውኑ በማስወገድ ህዋሳቶቻችንን በንቃት እንዲነቃቁ ያደርጋል። በአጠቃላይ ማር ለሰውነት የሚሰጠው ጉልበት ልክ እንደ ንጹህ ነዳጅ ነው። ያለምንም አላስፈላጊ ተረፈ ምርት ሰውነታችንን በንቃትና በጥንካሬ እንዲንቀሳቀስ የማድረግ ተፈጥሯዊ ጥበብ አለው ማለት ነው። ሁለተኛው ደግሞ ማር ለቁስል ማጽጃና ለቆዳ ጤንነት ይረዳል። ማር ለቆዳ ጤንነትና ለቁስል ፈውስ ያለው ፋይዳ ከጥንታዊ የህክምና ጥበብ እስከ ዘመናዊ ሳይንስ ምርምር ድረስ ትልቅ ቦታ የሚሰጠው ነው። ማር በተፈጥሮ ጸረ ተዋሲያንና ጸረ ብግነት ባህሪ ስላለው እንደ ተፈጥሯዊ ፋሻ ቅባት ሆኖ ያገለግላል። በማር ውስጥ የሚገኘው አነስተኛ የውሃ መጠንና ከፍተኛ የስኳር ይዘት ባክቴሪያዎች እንዳይራቡ የሚያደርግ ሲሆን ንቦች ማር በሚሰሩበት ወቅት የሚጨምሩት ኢንዛይም ደግሞ መጠነኛ የሆነ ሃይድሮጅን ፔሮክሳይድ እንዲፈጠር ያደርጋል። ይህም ቁስልን ከተለያዩ ኢንፌክሽኖች በንቃት የመከላከል አቅም አለው። ከቁስል ማጽዳት ባለፈ ማር ለቆዳ ውበትና ጤንነት ያለው ጥቅም እጅግ ዘርፈ ብዙ ነው። ማር በተፈጥሮ እርጥበትን የመሳብና የመያዝ ባህሪ ስላለው እንግዲህ በቆዳ ውስጥ ያለውን እርጥበት ጠብቆ በማቆየት ቆዳ እንዳይደርቅና እንዳይሰነጣጠቅ ያደርጋል። ይህም ቆዳችን ለስላሳ፣ ብሩህና ወጣት ሆኖ እንዲቆይ ይረዳዋል።
በተጨማሪም በውስጡ የያዛቸው ጸረ ኦክሲዳንቶች የቆዳ ህዋሳት በፀሐይ ጨረር ወይም በብክለት ምክንያት እንዳይጎዱና ያለ ዕድሜ መጨማደድ እንዳይመጣ ይከላከላሉ ማለት ነው። ለፊት ላይ ለሚወጣ ብጉርም ቢሆን ማር በቆዳ ቀዳዳዎች ውስጥ የሚከማቹ ባክቴሪያዎችን በማጥፋትና የቆዳ መቅላትን በመቀነስ ረገድ ውጤታማ መድኃኒት ነው። በአጠቃላይ ማርን ለቆዳ መጠቀም ማለት ሰውነታችንን ከተፈጥሮ የመከላከያ ጋሻ ጋር ማስተዋወቅ ማለት ነው። ይህም የቆዳን የማደስ ሂደት በማፋጠን ጠባሳዎችና የቆዳ ላይ ጉድለቶች ቶሎ እንዲጠፉ ያደርጋል ማለት ነው። ሶስተኛው ደግሞ ማር ለሳልና ለጉሮሮ ህመም ፍቱን መድኃኒት ነው። ማር ለሳልና ለጉሮሮ ህመም ያለው ፋይዳ ከማንኛውም ዘመናዊ የሳል ሽሮፕ ባልተናነሰ መልኩ ወዲያውኑ አንዳንዴ በበለጠ ሁኔታ ውጤታማ መድኃኒት ሆኖ በበርካታ ጥናቶች ተረጋግጦ እንመለከተዋለን። ማር በጉሮሯችን ላይ ቀጭንና ለስላሳ ሽፋን በመፍጠር የተቆጣውን የጉሮሮ ህዋስ በማለስለስ የህመም ስሜትንና መከርከርን ወዲያውኑ ያስታግሳል። በተለይ በሌሊት የሚመጣን ሳል በመቀነስ ረገድ ማር ተወዳዳሪ የሌለው። ይህም የሆነው እንግዲህ ማር በውስጡ በያዛቸው ጸረ ብግነት ንጥረ ነገሮች በመተንፈሻ አካላት ላይ የሚፈጠርን እብጠትንና መቆጣትን ስለሚቀንሱ ነው። ከዚህም ባለፈ ማር በተፈጥሮ ኃይለኛ ጸረ ተዋሲያን ስለሆነ ለሳልና ለጉሮሮ ህመም መንስኤ የሆኑትን ባክቴሪያዎችና ቫይረሶች የመከላከልና የማዳከም ብቃት አለው። አብዛኛው የሳል መድኃኒቶች ለህፃናት የማይመከሩ ቢሆንም ማር ግን ምንም አይነት የጎንዮሽ ጉዳት የሌለው ተፈጥሯዊ አማራጭ ነው። ማርን በሞቀ ውሃ በሻይ ወይም ከሎሚና ከዝንጅብል ጋር ቀላቅሎ መጠጣት የመተንፈሻ አካላትን ክፍት በማድረግ አየር በቀላሉ እንዲገባና እንዲወጣ ይረዳል። ይህ ሂደት ደግሞ ሰውነታችን እረፍት እንዲያገኝና በሽታ የመከላከል አቅሙን አስተባብሮ ኢንፌክሽንን ቶሎ እንዲያሸንፍ ምቹ ሁኔታን ይፈጥርለታል ማለት ነው። በአጠቃላይ ማር ለጉሮሮ ህመም እንደ መከላከያ ጋሻና እንደ ፈዋሽ ቅባት ሆኖ የሚያገለግል ድንቅ የተፈጥሮ ስጦታ ነው ማለት ነው። አራተኛው ደግሞ ማር በጸረ ኦክሲዳንት የበለጸገ መሆኑ ነው። ማር በውስጡ የያዛቸው ጸረ ኦክሲዳንት ንጥረ ነገሮች ማለትም እንደ ፊኖሊክ አሲድ እና ፍላቮኖይድስ ያሉ ለሰውነታችን እጅግ አስፈላጊ የሆኑ የጥበቃ ሰራዊት ናቸው። በሰውነታችን ውስጥ በተፈጥሯዊ ሂደት ወይም በብክለት ምክንያት ፍሪ ራዲካልስ የሚባሉ ጎጂ ሞለኪውሎች ይፈጠራሉ። እነዚህ ሞለኪውሎች የሰውነታችን ህዋሳት በማጥቃት ለተለያዩ በሽታዎች መንስኤ ይሆናሉ። ማር ውስጥ ያለው ጸረ ኦክሲዳንቶች ግን እነዚህን ጎጂ ሞለኪውሎች በማርከስ ህዋሳቶቻችን እንዳይጎዱና እንዳይሞቱ ይከላከላሉ። ይህ ሂደት በተለይ ለልብ ጤንነት ያለው ፋይዳ ከፍተኛ ነው። ምክንያቱም በደም ውስጥ ያለውን የኦክሲጅን ስርጭት በማስተካከል የደም ስሮችን መጥበብና መደፈን ይከላከላል ማለት ነው። ይህም የደም ግፊት እንዳይጨምርና ለልብ ድካም የመጋለጥ እድላችንንም ይቀንሳል። በተጨማሪም እነዚህ ንጥረ ነገሮች በሰውነታችን ውስጥ የሚፈጠርን ስር የሰደደ መቆጣት በመቀነስ እንደ ካንሰርና የስኳር በሽታ ያሉ ለረጅም ጊዜ የሚቆዩ የጤና እክሎችን እንዳይከሰት የመከላከል ትልቅ አቅም አላቸው ማለት ነው። ማርን አዘውትሮ መመገብ ማለት ሰውነታችን ራሱን ከውስጥ ወደ ውጪ እንዲያድስና በሽታና የመከላከል አቅሙ ሁልጊዜም ንቁ እንዲሆን ያግዛዋል ማለት ነው። አምስተኛና የመጨረሻው እንግዲህ ማር ለምግብ መፈጨት ስርዓት ፍቱን መድኃኒት ነው። ማር ለጨጓራና ለአንጀት ጤንነት ያለው ፋይዳ እጅግ ከፍተኛ ከመሆኑ የተነሳ ብዙዎች የተፈጥሮ የጨጓራ መድኃኒት ብለው ይጠሩታል። ማር በምግብ መፈጨት ሂደት ውስጥ የሚጫወታቸው ዋና ዋና ሚናዎች የሚከተሉት ናቸው። ለምሳሌ የጠቃሚ ባክቴሪያዎች ምግብ ነው። ይህም ስንል በአንጀታችን ውስጥ ለምግብ መፈጨትና ለበሽታ መከላከል የሚረዱ በሚሊዮን የሚቆጠሩ ጥሩ ባክቴሪያዎች አሉ። ማር እነዚህ ጠቃሚ ባክቴሪያዎች እንዲራቡና እንዲጠነክሩ የሚረዳ ተፈጥሯዊ ምግብ በመሆን እንግዲህ ያገለግላቸዋል። ይህ ደግሞ የምግብ መፈጨት ስርዓታችን የተመጣጠነና ጤናማ እንዲሆን ያደርገዋል። ሌላው የጨጓራ ቁስለትንና ቃጠሎን መከላከል ነው። ማር የጨጓራ ግድግዳን በመሸፈን ከከፍተኛ አሲድ ጥቃት ይከላከልለታል። በተለይ ደግሞ ሄሊኮባክተር ፓይሎሪ ለተባለው ለጨጓራ ቁስለት መንስኤ ለሆነው ባክቴሪያ እድገት ማነቆ በመሆን እንግዲህ የቁስለት ስሜትን ያስታግስልናል። ቃር ወይም ደግሞ የጨጓራ መንተባተብ ሲኖር ደግሞ አንድ ሾርባ ማንኪያ ማር መውሰድ አሲዱ ወደ ላይ ተመልሶ ጉሮሮን እንዳያቃጥል የመከላከል አቅም አለው። እንዲሁም ደግሞ የሆድ ድርቀትንና ተቅማጥን ማስታገስ ይችላል። ማር የምግብ መፈጨት ሂደቱን የማለስለስና የማፋጠን ባህሪ ስላለው እንግዲህ የሆድ ድርቀትን ይከላከላል። በሌላ በኩል ደግሞ በተቅማጥ ጊዜ የሚጠፋውን የሰውነት ማዕድናትንና ጉልበትን በፍጥነት በመተካት ሰውነታችን ቶሎ እንዲያገግም ይረዳል። በአጠቃላይ እነዚህ 5 ነጥቦች ማር ለሰው ልጅ ጤና ምን ያህል አስፈላጊ መሆኑን በደንብ ያሳያሉ። መግቢያችን ላይ እንዳልነው ማር ምግብ ብቻ ሳይሆን በየቤታችን ሊኖር የሚገባ የተፈጥሮ ፋርማሲ ነው ማለት ነው።
ስለዚህ ማርን ተጠቀሙ። የማር ጠቀሜታዎች ደግሞ እነዚህ ብቻ አይደሉም፣ ሌሎችም የጤና ስጦታዎች ያሉት ስለሆነ ብትጠቀሙት ከብዙ የጤና እክሎች ራሳችሁን መጠበቅ ትችላላችሁ ማለት ነው። ክቡራትና ክቡራን ስለ ፈሳሽ ወርቅ ወይም ስለ ማር አስገራሚ የመድኃኒትነት ጥቅሞችና ጤናችንን ለመጠበቅ ስለሚረዱን መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው 5 ዋና ዋና ነጥቦች በተለይም ማር ለፈጣን የሰውነት ጉልበት፣ ለሳልና ለጉሮሮ ህመም፣ ለቁስል ማዳኛና ለቆዳ ጤንነት፣ ለምግብ መፈጨት ስርዓት እንዲሁም በውስጡ ላላቸው ኃይለኛ ጸረ ኦክሲዳንቶች ያለውን ወደር የለሽ ፋይዳ መረዳት እንግዲህ በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። ይህንን የማር የተፈጥሮ በረከት በትክክለኛ መንገድ በመጠቀም እንግዲህ ራሳችሁንና ቤተሰቦቻችሁን ከበሽታ ጠብቁ። ይህ የዘውትር ምክሬ ነው። ያላችሁን አስተያየት ወይም ማርን ለጤናችሁ ተጠቅማችሁ ያገኛችሁትን ለውጥ እንዲሁም ደግሞ በሌላ ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ሁሉንም በጥንቃቄ አንብቤ መልስ የምሰጥባቸው ይሆናል ማለት ነው። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ ጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።